አርዕስተ ዜና። በምዕራብ ጎንደር መተማ ወረዳ እገታና ግድያ ተጠናክሮ መቀጠሉን ነዋሪዎች በምሬት ተናገሩ። በአማራ ክልል ያለው ስርዓት አልበኝነት በሀገሪቱ ከተከሰተው የነዳጅ እጥረት ጋር ተዳምሮ የአካባቢው ማህበራዊ ቀውስ ይበልጥ እያባባሰው እንደሆነ ተገለጸ። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ ነው። አርዕስቶችን በማስቀደም የሰዓቱን ዜናዎቻችን ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። በምዕራብ ጎንደር መተማ ወረዳ እገታና ግድያ ተጠናክሮ መቀጠሉን ነዋሪዎች በምሬት ተናገሩ። ከጎንደር መተማ በሚወስደው መንገድ በሚጓዙ ተሽከርካሪዎች ላይ በተደጋጋሚ ጥቃት እየተፈጸመ በሰውና ንብረት ላይ ከፍተኛ ጉዳት እየደረሰ መሆኑን የገለጹልን የመቃ ነዋሪዎች መንገዱ የግድያና እገታ ወጥመድ ሆኗል ብለዋል። በዚህ መንገድ በየቀኑ የእገታና ግድያ፣ ዝርፊያና ንብረት ውድመት ዜና መስማት የተለመደ መሆኑን በምሬት የሚናገሩት የመረጃ ምንጮቻችን ባሳለፍነው መጋቢት 5 ቀን 2018 ዓ.ም በደረቅ አባይና በመቃ መካከል አርበጣ የተባለ ቦታ ላይ አንድ ሹፌርና ረዳቱ መገደላቸውን ገልጸዋል። ጥቃቱ የተፈጸመው ሟቾቹ ከጎንደር እንጨት ጭነው ወደ መተማ እየተጓዙ በነበረበት ወቅት ሲሆን ጥቃቱን የፈጸሙት በቀጠናው የሚንቀሳቀሱ ሽፍቶች ናቸው ተብሏል። ሽፍቶቹ ባደረሱት አሰቃቂ ጥቃት ሹፌሩ ወዲያውኑ ሲሞት፣ ረዳቱ ቆስሎ ተርፎ የነበር ቢሆንም በቁስለቱ ከባድነት ሸዲ ሆስፒታል ከገባ በኋላ መሞቱን የገለጹልን የመረጃ ምንጮቻችን የሟቾቹ አስከሬን መቃ ካደረ በኋላ መጋቢት 6 ቀን 2018 ዓ.ም ጠዋት ወደ ቤተሰቦቻቸው መላኩን ተናግረዋል። በወቅቱ የተፈጸመውን ጥቃት ለማስቆም የአካባቢው ማህበረሰብ ከፍተኛ ጥረት ቢያደርግም ማስጣል አልቻለም ያሉን የመቃ ቀበሌ ነዋሪዎች ሽፍቶች የፈለጉትን ማግኘት ባለመቻላቸው ሰዎችን ለማገት ባደረጉት ሙከራ ነው በጭካኔ ገድለዋቸው የተሰወሩት ብለዋል። እንዲህ አይነት አሰቃቂ ግድያዎች ሁሌም በቀጠናው እንደሚፈጸሙ ቢታወቅም ወረዳውንና ዞኑን የሚያስተዳድሩት ባለስልጣናት ከዝርፊያውና እገታው በድብቅ ስለሚካፈሉ በቀጠናው የጸጥታ ኃይል መድበው መንገዱን ማስጠበቅ አልቻሉም ተብሏል። ጃኖ ቅማንት ሚዲያ በተደጋጋሚ ሲዘግብ እንደቆየው ከጎንደር መተማ በሚወስደው መንገድ በህዝብ ማመላለሻ መኪኖች ላይ ሳይቀር በሚደረግ እገታ በርካታ መንገደኞችና አሽከርካሪዎች ሲገደሉና ሲታገቱ ቆይተዋል። በተያያዘ ዜና ሰሞኑን በሸዲ ከተማ ዙሪያ ባለ ቀበሌ ሽፍቶች ሰው ገድለው በርካታ ከብቶችን በጥይት መትተው ሂደዋል በሚል የመተማ ወረዳ ታጣቂ ወደ መቃ ከተማ መሰማራቱን ነዋሪዎች ገልጸዋል። ጥቃቱን የፈጸሙ ታጣቂዎች ወደ መቃ አቅጣጫ ነው የመጡት በሚል ወደ መቃ ቀበሌ የዘመተው የወረዳው የጸጥታ ኃይል ህዝቡን በነቂስ ወጥታችሁ ሽፍታ ላይ መዝመት አለባችሁ ሲሉ እንደዋሉ ነዋሪዎች አክለው ገልጸዋል። የህግ የበላይነት ከሰፈነና በቀጠናው ሰላም ከተረጋገጠ የፈለገውን ዝርፊያና ወንጀል መስራት እንደማይችል የሚያውቀው የወረዳውና የዞኑ ባለስልጣን ቡድን በቀጠናው በቂ የጸጥታ ኃይል አሰማርቶ ከማስጠበቅ ይልቅ የሆነ ችግር ሲፈጠር ብቻ ለማስመሰል ታጣቂ ልኮ ለህዝብ መታየትን ስልት አድርጎ ይዞታል ሲሉ የመረጃ ምንጮቻችን ተናግረዋል። በቀጠናው ከጎንደር መተማ ባለው መንገድ የሚጓዙ መንገደኞችም ሆኑ አሽከርካሪዎች ከመጓዛቸው በፊት 3-4 ጊዜ ደጋግመው ማሰብ ይጠበቅባቸዋል ያሉን አስተያየት ሰጪዎች ብዙዎቹ እንደወጡ እየቀሩ ነው ብለዋል። አስተማማኝ ሰላም በሌለበት መንገድ በግዴለሽነት መጓዝ የሚያስከትለው መዘዝ ከባድ በመሆኑም መንገደኞች ከአቅም በላይ የሆነ ጊዜ የማይሰጥ ችግር ካልገጠማቸው በስተቀር በዚህ መንገድ ባይጓዙ ይመረጣል ሲሉ በርካቶች ምክረ ሀሳብ ያቀርባሉ። በአማራ ክልል ያለው ስርዓት አልበኝነት በሀገሪቱ ከተከሰተው የነዳጅ እጥረት ጋር ተዳምሮ የአካባቢው ማህበራዊ ቀውስ ይበልጥ እያወሳሰበው እንደሆነ ተገለጸም። በአብዛኛው የአማራ ክልል አካባቢ ያለው ግጭትና የሰላም እጦት የነዳጅ ምርትን ጨምሮ በተለያዩ የሸቀጣሸቀጥ ህገወጥ ንግድ ላይ ለተሰማሩ አካላት ምቹ ሁኔታ መፍጠሩም ታውቋል። የአማራ ፖሊስ ጠቅላይ መምሪያ በክልሉ እየታየ ያለውን የነዳጅ እጥረት ተገን በማድረግ በህገወጥ የነዳጅ ንግድና ዝውውር በተሰማሩ አካላት ላይ የማያዳግም እርምጃ መውሰድ ጀምሬያለሁ የሚል መግለጫ አውጥቷል። ፖሊስ መምሪያው አክሎም ከሌሎች የጸጥታ አካላት ጋር በመተባበር ባደረግኩት ክትትልና በኬላዎች ላይ ባከናወንኩት ፍተሻ በርካታ ህገወጥ የነዳጅ ዝውውር ሙከራዎችን አምክኛለሁ ብሏል። የክልሉ ፖሊስ በነዳጅ እጥረት ሰበብ ሊፈጠሩ የሚችሉ ህገወጥ ተግባራትን ለመከላከል እየሰራ መሆኑን ይግለጽ እንጂም የራሱ የክልሉ የጸጥታ አባላትና ባለስልጣናት የሚሳተፉበት ህገወጥ የነዳጅ ምርት እንቅስቃሴ ስወራና ያልተገባ የዋጋ ጭማሪ እንደሚደረግ መረጃዎች ያሳያሉ። መንግስት የነዳጅ ዋጋ መሸጫ ተመንን በየቀኑ እንደሚያውጅ የሚናገሩት አሽከርካሪዎች በበኩላቸው መመሪያውን በሚዲያ ከማራገብ ውጭ አስፈጻሚ አካላቱ መሬት ላይ ወርዶ ስለማይሰራ አብዛኛው የነዳጅ ማደያ መንግስት ባስቀመጠው ተመን እንደማይሸጥና ተገዶ የሚሸጥበት ሁኔታ ከተፈጠረ እንኳን አብዛኛውን ምርት እንደሚደብቀው ተናግረዋል። በክልሉ ብሎም በመላ ሀገሪቱ የተከሰተውን የነዳጅ እጥረት ተከትሎም የትራንስፖርት ዋጋ ከዚህ ቀደም ከነበረው በጥፍ ጨምሯል። በሸቀጣሸቀጥ ምርቶች ላይም ከፍተኛ ዋጋ ጭማሪ እየታየ ቀጥሏል። በመካከለኛው ምስራቅ ጦርነት ምክንያት በተከሰተው የነዳጅ እጥረት ግራ መጋባት ውስጥ የገባው የሀገሪቱ ትራንስፖርትና ሎጂስቲክስ ሚኒስቴር በበኩሉ ዛሬ ባወጣው መግለጫም ሀገሪቱ በፍጥነት ከነዳጅ ተጠቃሚ መኪኖች ወደ ኤሌክትሪክ እንድትሸጋገር አንድ ቤተሰብ ውስጥ ብዙ ተሽከርካሪዎች ካሉ አንዱን በጋራ እንዲጠቀሙ በክልልና በፌዴራል ደረጃ ያሉ የመንግስትና የፕሮጀክት ተሽከርካሪዎች ሙሉ በሙሉ ወደ ኤሌክትሪክ እንዲሸጋገሩና ማንኛውም ተሽከርካሪ ከተፈቀደለት ሳልቫቲዮ ውጭ ተጨማሪ አሰርቶ ትርፍ ነዳጅ መሙላት የለበትም የሚል መመሪያ አውጥቷል።
ከሀገሪቱ ጠቅላይ ሚኒስትር ጀምሮ በየደረጃ ያሉ አካላት የነዳጅ ምርት ተጠቃሚዎች ቆጥበው እንዲጠቀሙና ላስፈላጊው ዓላማ ብቻ እንዲያውሉ ጥሪ እያቀረቡ ሲሆን፣ በአንጻሩ ህገወጥ ነጋዴዎች እንደፈለጉ በሚፈነጩበት ሀገርና ለመቆጠብ እንኳን ተመጣጣኝ አቅርቦት በሌለበት ሁኔታ ምኑን ነው በአግባቡ የምንጠቀመው የሚል ጥያቄ የሚያነሱ በርካታ አካላት አሉ። አሁን ባለው ሁኔታ በተለይም በአማራ ክልል በርካታ ከተሞች ነዳጅ ለመቅዳት በማደያዎች ለሳምንታት መሰለፍ እየተለመደ የመጣ ሲሆን፣ ነዳጅ ለመቅዳት ለቀናት ከቆሙ በኋላ አልቋል ተብለው እንደሚበተኑም የጉዳቱ ሰለባዎች ይናገራሉ። ጨለማን ተገን በማድረግና ከሙሰኛ የዘርፉ ባለስልጣናት ጋር በመቀናጀት ነዳጅ በቤታቸውና ስውር በሆነ ቦታ በማስቀመጥ በስልክና ባላቸው ድብቅ የሙስና ሰንሰለት በሊትር እስከ 1000 ብር የሚሸጡ በርካታ ህገወጥ ነጋዴዎች እንዳሉም ታውቋል። ውድ አድማጮቻችን ለዛሬ የነበሩን ዘገባዎችን ይመስሉ ነበር። መልካም ጊዜ ሁላችሁ።